እንዴት ነው? ጂኦሜትሪ ጥሩ እየሄደ ነው። የቤት ስራው ደግሞ በደንብ እንደሰራ ነው። እንግዲህ ምን ነበር የጀመርነው? ምዕራፍ 9 ምን ነበር? የልኬት ምድቦች ነው። በዚህ የልኬት ምድቦች ላይ ዋና ዋና ትኩረት የምናደርግባቸው ልኬቶች ምን ነበሩ? ርዝመትን መለካት፣ ክብደትን ወይት ማለት ነው፣ ይዘትን ወይ ደግሞ ቮሉም መለካት ነው። እነዚህን መለካት ጀምረናል። በመጀመሪያው የጀመርነው ምን ነበር? ርዝመትን መለካት ነው። የርዝመትን ለመለካት ምን አለ ብለናል? መደበኛ ያልሆኑ የርዝመት መለኪያዎች እና መደበኛ የሆኑ የርዝመት መለኪያዎች አሉ። የዚህ መደበኛ ያልሆኑት ወይ ደግሞ ባህላዊ የርዝመት መለኪያዎች ምን እንደሚመስሉ አይተናል። ግምትን ይሰጡናል፣ ግን ትክክለኛውን ልኬት እንደማይሰጡን አይተን ወደ መደበኛ ልኬቶች ሄዳል። እንግዲህ እነዚህ መደበኛ ልኬቶች ስናይ መጀመሪያ ኪሎ ሜትር ምን እንደሆነ በአጭር በምህጻረ ቃል ሲጻፍ ኪሎ ሜትር፣ ይኸኛውን ስናነበው ሜትር፣ ሴንቲሜትር፣ ሚሊሜትር አይተናል። እንግዲህ ደግሞ በሂደት ሌሎችንም የርዝመት መለኪያ ምድቦች እያጠናን እንሄዳለን። እንግዲህ ይህን በሚመለከት የተሰጠን የቤት ስራ አለ። ወደ ዕለቱ ትምህርት ከመሄዳችን በፊት እስኪ ለቤት ስራ የተሰጠውን መልስ አብረን እንዴት ነው? ጥሩ ነበር። በደንብ መልሳችኋል። በጣም ጥሩ ነው። እንግዲህ ምንድነው የጀመርነው ዋና ርዕስ አሁን ርዝመትን መለካት ሆኖ በዛ ውስጥ በዕለቱ ትኩረት የሰጠናቸው ነጥቦች ምን ነበሩ? በርዝመት መለኪያ ምድቦች መካከል ስላሉት ዝምድናዎች ነው። ትዝ ካላችሁ ባለፈው ይህንኑ ነገር አይተናል። 1 ሴንቲሜትር ማለት 10 ሚሊ ሜትር እንደሚሆን 1 ሜትር 100 ሴንቲሜትር፣ 1 ኪሎ ሜትር 1000 ሜትር። እንግዲህ ይሄ ዋና ዋናዎቹ ናቸው። በርዝመት መለኪያ ምድቦች መካከል በጣም አያሌ የሆኑ ዝምድናዎች አሉ። በሂደት እያየናቸው እንሄዳለን። ግን ምንድነው አሁን ያየኑ የመጀመሪያ እርምጃችን ምን ነበረ? እነዚህን የርዝመት መለኪያ ምድቦች ስንጠቀም ትንሽ ነገሮችን ለመለካት ወይ ስፒድን ለመለካት ወይ ደግሞ የደብተራችን ርዝመት ለመለካት ወይ ደግሞ ከትምህርት ቤታችን ወደ ቤታችን ያለው ርቀት ለመለካት እንግዲህ እንደዚህን ለመለካት የተለያየ የርዝመት መለኪያ ምድቦችን እንደምንጠቀም አይተናል። መቼ ምን መጠቀም እንደሚገባንም በሂደት እያሻሻል እየለመድን የተሻለ ጥሩ አማራጭ የወሰድን እንደምንሄድ ተነጋግረናል። እንግዲህ እንደዚህን የርዝመት መለኪያ ምድቦች ስናይ እስቲ እንመልከታቸው። ከላይ ብጀምር አሁን ኪሎ ሜትር አለ፣ ሜትር አለ፣ ሴንቲሜትር አለ፣ ሚሊሜትር አለ። ይሄ ትልቅ የርዝመት መለኪያ ነው። ሜትር እየቀነሰ ይላል፣ ሴንቲሜትር እየቀነሰ ይላል፣ ሚሊሜትር እየቀነሰ ይላል። አሁን ከላይ ወደ ታች በምንሄድበት ጊዜ ምንድነው ይሄ ነገር እየቀነሰ ነው ማለት እንዴት ነው የምንሄደው? ከከፍተኛ የርዝመት መለኪያ ምድብ ወደ ዝቅተኛ ነው የምንሄደው። እንግዲህ ባለፈው ምን አይተናል? ከኪሎ ሜትር ወደ ሜትር ለምሳሌ 7 ኪሎ ሜትር የሚለው ወደ ሜትር ለመቀየር 7 በአንድ ሺህ አባዝተን 7 ኪሎ ሜትር ማለት 7000 ሜትር እንደሆነ 6 ኪሎ ሜትር ማለት ደግሞ 6000 ሜትር እንደሆነ 1.2 ኪሎ ሜትር 1200 ሜትር እንደሆነ የመሳሰሉትን አይተናል።
እንግዲህ ከከፍተኛ የርዝመት መለኪያ ምድብ ወደ ዝቅተኛ ስንሄድ ባለፈው ክፍለ ጊዜ የሰራን ምን ነበረ? እያባዛን ነው የምንሄደው። ሌላው ነገር ደግሞ አንዳንዴ ምን እንፈልጋለን? ከትንሹ የርዝመት መለኪያ ወደ ትልቁ መሄድ እንፈልጋለን። ሰባት ወደ 8 ብዙ ነው። ወደ ታች ስንሄድ እየበዛ ነው የሚሄደው። ማለት 1 ኪሎ ሜትር ወደ ሜትር ብንቀይር ብዙ ነው፣ እናባዘዋለን። 1 ኪሎ ሜትር ደግሞ ወደ ሴንቲሜትር ብንቀይር አንዱ እየበዛ ነው የሚሄደው፣ እናባዘዋለን። ደግሞ ከትንሹ የርዝመት መለኪያ ምድብ ወደ ላይ በምንሄድበት ጊዜ ለመቀየር ያለውን ዝምድና ለማየት እናካፍላለን። ከትልቁ ወደ ትንሹ ምን እናደርጋለን? እናባዛለን። ማብዛት ነው። አሁን ደግሞ ከትንሹ ወደ ትልቁ በምንሄድበት ጊዜ እናደርጋለን። ወደ ላይ በምንሄድበት ጊዜ እናካፍላለን፣ ወደ ታች እናባዛለን። እስቲ ይሄ ዝምድና አንድ አብረን ምድቦችን ከከፍተኛ ምድብ ወደ ዝቅተኛ ምድብ ስንቀይር እናባዛለን። ምድቦችን ከዝቅተኛ ምድብ ወደ ከፍተኛ ምድብ ስንቀይር እናካፍላለን። እሺ እንግዲህ እስኪ አሁን የተረዳኑን ነገር ለማየት ያው ስንሰራው ብዙ ነገር ስንሰራው በጣም ግልጽ እየሆነ ቅልል እያለ እንድንሄድ ነው። አንዳንድ ነገር በጣም ሊቀላችሁ ይችላል። ጥሩ ነገር ምንድነው? በዚህ በቪዲዮ ስንማር የገባን ነገር ካለ አልፈኑ መሄድ እንችላለን። ግን ያልገባን ነገር ካለ ደግሞ ደጋግመን ማየት እንችላለን። አድቫንቴጁ ይሄ ነው። እንግዲህ በዩቲዩብ ቻናሉ ላይ እየገባችሁ እያያችሁ ያልገባችሁን ነገር ምንድን ነው እየደጋገማችሁ ማየት ትችላላችሁ ማለት ነው። በተጨማሪ ደግሞ ከዚህ ከምዕራፍ 9 ጋር የተያዙትን ነገሮች እዚህ ሂሳብን ከመምህር ዘነበ ደነቀ ጋር በሚለው መጽሐፍ ውስጥ በአራተኛው መጽሐፍ ላይ ታገኙታላችሁ። የአራተኛው መጽሐፍ በአብዛኛው በጂኦሜትሪ ትምህርት ላይ ያተኮረ ነው። ታገኛላችሁ። ምሳሌዎችን ብዙዎቹም ከዛ ጋር የተገናኙ ነገሮችን እዛ ላይ በተብራራ መልኩ ታያላችሁ ማለት ነው። እስቲ አሁን ምሳሌዎችን እንውሰድ። የተሰጠውን ትእዛዝ አይታችኋል። ምንድን ነው የሚለው? የሚከተሉትን ወደ ምን ቀይሮ ነው የሚለው? ወደ ሚሊሜትር ነው። እንግዲህ ባለፈው እንዳየነው ሚሊሜትር ዝቅተኛ የርዝመት መለኪያ ምድብ ነው። እንግዲህ ከኪሎ ሜትርም ይሁን ከሜትርም ይሁን ከሴንቲሜትርም ይሁን ወደ ሚሊሜትር ለመቀየር ከከፍተኛ ወደ ዝቅተኛ ስንሄድ ምን ነው የምናደርገው? እናባዛለን። እንግዲህ ይህንን ባለፈው ባየኑ መንገድ መስራት እንችላለን። 6 ሴንቲሜትር አሁን ወደ ምን እንደምንቀይረው ወደ ሚሊሜትር ነው። ልክ ባለፈው እንደሰራ ነው። 6 ማለት 6 ጊዜ 1 6 ማለት 6 ጊዜ 1 ነው። ሴንቲሜትር እንዳለ አሁን የምፈልገው ምንድን ነው? ወደ ሚሊሜትር ነው። ስለዚህ በሴንቲሜትር እና በሚሊሜትር መካከል ያለው ዝምድና ነው የምፈልገው። 1 ሴንቲሜትር ማለት ስንት ነው? 1 ሴንቲሜትር ማለት 10 ሚሊሜትር ነው። 1 ሴንቲሜትር ማለት 10 ሚሊሜትር ነው። በ1 ሴንቲሜትር ቦታ ምን ተካለው? 10 ሚሊሜትር። ስለዚህ 6 ሲባዛ በ1 ሴንቲሜትር ማለት 6 ጊዜ 6 መሆኑ አይተናል። ይሄ ምንም አልቀየርነውም። ይሄ ማለት 6 ጊዜ 10 ሚሊሜትር በ1 ሴንቲሜትር ቦታ 10 ሚሊሜትር ተካል። በቀጣይ ደግሞ 6 ጊዜ 10 ስንት ነው? 60። ስለዚህ በቀላሉ 60 ሚሊሜትር እንላለን። 6 ሴንቲሜትር ማለት 60 ሚሊሜትር መሆኑን እናያለን ማለት ነው። እንግዲህ በሴንቲሜትር እና በሜትር ይሄ ከትልቁ የርዝመት መለኪያ ምድብ ወደ ትንሹ ማለት ከሴንቲሜትር ወደ ሚሊሜትር ከትልቁ ወደ ትንሹ ስንሄድ እናባዛለን። አሁንም ይህም ተመሳሳይ ነው። 2 ሜትር ማለት 2 ጊዜ 1 ሜትር ጨመር 2 ሲባዛ 1 ሜትርን አሁን ወደ ምን እንደምንፈልገው ወደ ሚሊሜትር ነው። 1 ሜትር ማለት ስንት ሚሊሜትር ነው? 1 ሜትር ማለት ስንት ሚሊሜትር ነው? በቀላሉ እንግዲህ እዚህ ላይ ምን አይተናል?
አንድ ሜትር ማለት 100 ሴንቲሜትር ነው። 100 ሴንቲሜትር ደግሞ ወደ ሚሊሜትር ስትወስዱ በ10 እናበዛዋለን 1000 ነው። ስለዚህ 1 ሜትር ማለት 1000 ሚሊሜትር ነው። እንተካዋለን 1000 ሚሊሜትር። በአንድ ሜትር ቦታ 1000 ሚሊሜትር ተካን። ስለዚህ 2 ሲባዛ በ1000 2000 ሚሊሜትር ይሆናል። እሺ ቀጣይ 14.5 ሜትር ይሆናል። አሁንም ሜትርን ወደ ምንድን መቀየር የምንፈልገው ወደ ሚሊሜትር ነው። ያላቸው ዝምድና ምንድነው? 1 ሜትር ማለት 1000 ሚሊሜትር ይሆናል። ቀላል ነው፣ ምክንያቱም 1 ሜትር 100 ሴንቲሜትር ነው። 1 ሴንቲሜትር ደግሞ 10 ሚሊሜትር ነው። ስለዚህ ይሄን በ10 ስናበዛ 1000 ሚሊሜትር ይሆናል። እዚህ ጋር ምንም አልሰራንም። 14.5ን 14.5 ሲባዛ በ1 አድርገን የጻፍነው 14.5 ሲባዛ በ1 14.5 ማለት ይሄ ነው። ስለዚህ ሜትር ወደ ምን ለመወሰድ የምንፈልገው ወደ ሚሊሜትር ነው። በ1 ሜትር ቦታ ስንት መተካት አለብን? 1 ሜትር ማለት 1000 ሚሊሜትር ነው። ስለዚህ 14.5 በ1000 እናባዛለን። እንግዲህ አሁን የዴሲማል ማብዛቱን ቅድም ባለፈው ክፍለ ጊዜ በደንብ አይተናል። እንዴት ነው የምናደርገው? 14.5ን በ1000 ነው ማብዛት የምንፈልገው። እንግዲህ አሁን ባለፈው እንደነገርኳቸው በ1000 ማብዛት ማለት የነበረችዋን አስርዮሽ ነጥብ ወይ ደግሞ ዴሲማል ፖይንቷን ወደፊት በዜሮዎቹ ልክ መውሰድ ነው። ስንት ዜሮ ነው ያለን? እንሽ ላይ 3 ዜሮ ነው ያለን። ስለዚህ ነጥቧን 3 አሃዝ ወደፊት እንገፋታለን። ግን አስተውሉ 14.5 ማለት ከፈለግን እንደፈለጋችሁ አድርጋችሁ ዜሮዎቹን መጨመር ይችላል እንደሚመቻችሁ። ከፈለጋችሁ 4 ዜሮ ከፈለግን ለውጥ አያመጣም በመልሳችን ላይ። አሁን ይሄንን በ1000 ማብዛት ማለት እዚች ጋር የነበረችዋን ዴሲማል ፖይንት ወደፊት 1 2 3 ወስዶ የጋ እናረጋታለን እዚህ ጋር ነው እና ምን ይሆናል መልሱ ማለት ነው 1 4 5 2 0 ይሆናል ማለት ነው። እና ከዚች ነጥብ ከ5 1 2 3 ነው ወደፊት ያለው። እዚህ ጋር እነዚህ ነጥብ ከዚህ በኋላ ነጥብ 0 0 0 0 ቢኖር ባይኖር ለውጥ አያመጣም። ስለዚህ ይሄ ማለት እዚህ ጋር ስንቆጥረው 14500 ምን ሚሊሜትር ይሆናል። እሺ የመጨረሻ እንትናችን ደግሞ ምሳሌያችን 9.3 ሴንቲሜትር ወደ ምን ቀይሩ? ወደ ሚሊሜትር ነው የተባለው። አሁን ልክ እንደበታችን እንዴት እናድርግ? አሁንም ከከፍተኛ ወደ ዝቅተኛ ነው የምንሄደው። ከከፍተኛ ወደ ዝቅተኛ ስንሄድ እናባዛለን። ይሄ ማለት እንግዲህ አሁን 9.3 ሲባዛ እንግዲህ ሲባዛ በአንድ እያልኩ ካሰለቻችሁ ይሄንን ነገር በጭንቅላታችሁ ማለት ትችላላችሁ አይደለ? ሁልጊዜ ሂሳብ ላይ መጀመሪያ ስንሰራ ሁሉን ነገር እንሰራለን፣ ግን በሂደት አንዳንድ ስቴፖችን ሁሉን ነገር ወረቀት ላይ አንጽፍም። አንዳንድ ነገሮችን በጭንቅላታችን እየሰራ ወደሚቀጥለው ስቴፕ ወይ ደረጃ መሄድ ይቻላል ማለት ነው። ስለዚህ 9.3 ሲባዛ በ1 ሴንቲሜትር ነው። 1 ሴንቲሜትር ስንት ነው? 10 ሚሊሜትር። ስለዚህ በዚች በአንዷ ሴንቲሜትር ቦታ 10 ሚሊሜትር እንተካለን። 9.3 ሲባዛ በ10 ሚሊሜትር በ10 ማብዛት ማለት 1 ዜሮ ነው። እችን ዴሲማል ፖይንት ወይ ደግሞ አስርዮሽ ነጥብ ወደ ቀኝ በአንድ አሃዝ ማዘለን ነው። እዚህ ጋር ነበረች ከ3 በኋላ ትመጣለች። ስለዚህ 93 ሚሊሜትር ይሆናል። እዚህ ነው እንግዲህ ከከፍተኛ ምድብ ወደ ዝቅተኛ ምድብ በዚህ ሁኔታ መቀየር እንችላለን። የሚቀጥለው ደግሞ እስቲ ከዝቅተኛ ወደ ከፍተኛ እንዴት እንደምንቀይር እናያለን። ሌላ ተጨማሪ ምሳሌ እንወስዳለን። ዋው ኮሜት ዘንድሮ ከኬጂ ጀምሮ እስከ 6ኛ አደገች በለኛ። እውነትም አደገች። ኮሜት ተፈለገች። አሁን የሁሉም ናት። በአጸደ ሕፃናት የልጆውን ማስተዋል ኮሜት ያግዘዋል። ወደ አንድም ሲገፉ ሁለተኛም ሲያልፉ ወደ 3 ሲዘሉ ለአራተኛ ክፍሉ 5ኛም ላሉ አልፎም 6ኛ ከች እንግሊዘኛ ከተፍ ማትማቲክሱ አካባቢ ሳይንሱ አማርኛ ራሱ ካስቴር ነጋ ኮሜት በጣም ሸጋ ከኮሜት ጋር ያጥኑ 7ኛም ሆኑ 8ም ደረሱ 9 ገሰገሱ 10ም አለፉ 11ም ገፉ 12ም ገቡ። አጋዥ ነው ከልቡ
በሁሉም ደረጃ ኢኮኖሚክስ ፍርጃ፣ አማርኛው ጠጣር፣ እንግሊዝኛው ጣ፣ ኬሚስትሪው ፈንጂ፣ አንተ ያለ ባዮሎጂ፣ እግዞ ስነ ዜጋ፣ ጂኦግራፊው አደጋ፣ ሂሳብ ናላዞረ፣ ሂስትሪው ጠጣረ፣ ፊዚክስ አስቸገረ። ምንድነው መፍትሄው? ይሄው ኮሜት ሰፕሊሜንተሪ ቡክስ አወቅና ዘንድሮ በተማሪ አይምሮ ኮሜት ተጨምሮ። ኮሜትን ሲገዙ ከመጽሐፍቱ ጀርባ የአስቴር ነጋ አርማ መኖሩን ያስተውሉ። ይህ አርማ ከሌለም የአስቴር ነጋ አይደለም። አስቴር ነጋ አሳታሚ። እሺ አሁን እንግዲህ በጥያቄው እንዳያችሁት እነዚህን የተሰጡ ልኬቶች ወደ ምንድነው እንድንቀይር የተፈለገ? ወደ ሜትር ነው። ምንድናቸው የሰጡ? ምንድነው እዚህ ጋር ሴንቲሜትር አለ። እንግዲህ አሁን ሴንቲሜትር እና ሜትርን ስናወዳደር ሴንቲሜትር ዝቅተኛ ነው፣ ሜትር ከፍተኛ ነው ሁለቱ ስናወዳደር። ስለዚህ ከዝቅተኛው የርዝመት መለኪያ ምድብ ወደ ከፍተኛው ነው። ስለዚህ ከዝቅተኛው ወደ ከፍተኛው ስንሄድ ምንድን ያየነው? ወደ ላይ ስንሄድ ምን እናደርጋለን? ወደ ላይ ስንሄድ እናካፍላለን። ወደ ታች ስንሄድ ከከፍተኛ ወደ ዝቅተኛ ስንሄድ እናብዛለን። ከዝቅተኛ ወደ ከፍተኛ ለመሄድ እናካፍላለን። 7 ኪሎ ሜትር ሲባል ወደ ሜትር ለመቀየር 7 ኪሎ ሜትር ወደ ትንሹ ሲሄድ ይባዛል 7000 ሜትር ይሆናል። አሁን ደግሞ እስቲ 300 ሴንቲሜትርን ወደ ሜትር እንቀይራለን። መጀመሪያ እንግዲህ 300 ሴንቲሜትር ወደ ሜትር ለመቀየር በሜትር እና በሴንቲሜትር መካከል ያለውትን ዝምድናዎች ማየት ነው። ምንድነው? በቀላሉ ነው። 1 ሴንቲሜትር ምን መሆኑን እናውቃለን። 1 ሜትር ማለት 100 ሴንቲሜትር መሆኑን እናውቃለን። በደንብ አስተውሉ። 1 ሜትር አሁን ሁለቱ እኩል ናቸው። 1 ሜትር ይሆናል 100 ሴንቲሜትር ነው። አሁን ሁለቱንም በመቶ ባካፈላቸው፣ ይሄንን በመቶ ባካፈል፣ ይሄንንም በመቶ ባካፈል፣ ይሄ ምን ሆነ? 1 መቶኛ ሆነ። ይሄ መቶ መቶኛ፣ መቶ መቶኛ ማለት 1 ማለት ነው። ስለዚህ 1 ሴንቲሜትር ማለት 1 መቶኛ ሜትር ማለት ነው። ስለዚህ አሁን ልክ ቅድም እንደጻፍነው ብንጽፍ ይሄ ማለት 300 ማለት 300 ሲባዛ በ1 ማለት ነው ሴንቲሜትሩ። እና አሁን ምንም የቀየርኩት ነገር የለም። ግን ምን ያየሉ ነገር አለ? 1 ሴንቲሜትር ማለት 1 መቶኛ ምን ሜትር ነው። 1 ሜትር ማለት 100 ሴንቲሜትር ስለሆነ ሁለቱንም ጎኑ ለመቶ ብናካፍላቸው 100 ለመቶ 1 ስለሚሆን 1 ሴንቲሜትር ማለት ምን ማለት ነው? 1 መቶኛ ሜትር ማለት ነው። 1 ሴንቲሜትር ይሆናል 1 መቶኛ ምን ሜትር ይሆናል። ስለዚህ አሁን ይሄንን ምንድነው? በ1 ሴንቲሜትር ቦታ ምን እንደተካው 1 ሴንቲሜትር ማለት 1 መቶኛ ሜትር ነው። በ1 ሴንቲሜትር ቦታ 1 መቶኛ ሜትር ሰራው። 300 ሲባዛ በ1 መቶኛ ነው። እንግዲህ ፍልፋዮችን ማብዛት ትችላላችሁ፣ ወይ ደግሞ ሁልጊዜ በ1 መቶኛ ማባዛት ማለት ለመቶ ማካፈል ነው። 300 ለመቶ ሲካፈል 300 ሲካፈል ለ100 በዲቪዥን 3 ይመጣል። ስለዚህ ምን ሆነ? ስለዚህ መልሳችን 300 ሴንቲሜትር ማለት 3 ሜትር ነው። እንግዲህ አካፈልን ማለት ነው። 300 ሲባዛ በ1 መቶኛ ማለት 300 ሲካፈል ለመቶ ማለት ነው። በ1 መቶኛ ማባዛት ማለት 300 ሲባዛ በ1 መቶኛ ማለት 300 ሲካፈል ለ300 ማለት ነው። ስለዚህ እንግዲህ ይሄ በዚህ ሁኔታ እስቲ 30,000 ሴንቲሜትር ወደ ምንድን መቀየር የምንፈልገው? ወደ ሜትር ነው ቀይር የተባልነው። ስለዚህ በሴንቲሜትር እና በሜትር መካከል ያለውን ዝምድና አይተናል። 1 ሴንቲሜትር ማለት 1 መቶኛ ሜትር መሆን አይተናል። ከምን ተነሳን? 1 ሜትር ማለት 100 ሴንቲሜትር ስለሆነ ሁለቱንም ጎኖች ለመቶ ብናካፍል 1 ሴንቲሜትር ማለት 1 መቶኛ። ስለዚህ ከሴንቲሜትር ወደ ሜትር ለመቀየር በ1 መቶኛ እናባዛለን ወይ ደግሞ ለ100 እናካፍላለን። ከዝቅተኛ የርዝመት መለኪያ ምድብ ወደ ከፍተኛ ስንል እናካፍላለን። በ1 መቶኛ ማባዛት ማለት ለመቶ ማካፈል ማለት ነው። ይሆናል ልክ እንደ ቅድማችን እንጻፍ። ምንድነው ይሄ ማለት 30,000 ሲባዛ በ1 ብዬ ጻፍኩት። ምንም የነካው ነገር የለም። ሴንቲሜትሩ እንዳለ ነው። አሁን ግን ምን እናደርጋለን? 1 ሴንቲሜትር ቦታ ማንን እንተካለን? 1 መቶኛ ሜትር እንተካለን። ማለት
30,000 ሲባዛ በአንድ መቶኛ ማለት ነው። ይሄ ደግሞ በቀላሉ ሲምፕሊፊኬሽን ኦፍ ፍራክሽንስ ፍራክሽን ስናቃልል ወደ ዝቅተኛ መደብ ስንወስደው እንደነበረ እዚህ ጋር 2 ዜሮ ስላለ እዚህ ጋር 2 ዜሮ ስላለ እናጣፋለናል። ይሄ ማለት 300 ነው እና በቀላሉ 300 ምን ይሆናል ሜትር ይሆናል። እንዳዛ በዚህ ልኬት ምድቡ መጻፍ አለበት። ግልጽ ነው። እሺ 93 ሴንቲሜትር ይሄንን በተመሳሳይ ሁኔታ ነው የምንሰራው። ወደ ምን እንደመቀየር የምንፈልገው ወደ ሜትር ነው። ከዝቅተኛ የርዝመት መለኪያ ምድብ ወደ ከፍተኛ ነው። እንግዲህ ወደ ላይ ስንሄድ እናካፍላለን ብለናል። ግን ይሄ ማለት 93 ሲባዛ በ1 ሴንቲሜትር ነው። 1 ሴንቲሜትር ማለት ደግሞ 100ኛ ሜትር ነው። ስለዚህ 93 በ1 ሴንቲሜትር ቦታ 100ኛ ሜትር ተካው። ይሄ ማለት 93 ሲባዛ በ1 መቶኛ ወይ ደግሞ በሌላ አባባል 93 ሲካፈል ለ100 ሜትር ማለት ነው። ይሄ በመቶ ደግሞ እንዴት እንደምታካፍሉ አይታችኋል አይደል? በመቶ ስናባዛ አስርዮሽ ነጥቡን 2 ዜሮ ስላለ ወደፊት ወደ ቀኝ እንደምንወስደው ሁሉ በመቶ ስናካፍል ደግሞ አስርዮሽ ነጥቡ የት ጋር ያለችው ከ93 ቀጥሎ እና የሚኖረው አለ እንዴ ካልጻፈ ይሄ ማለት 93.0 ማለት ነው። ስለዚህ ለመቶ ስናካፍል ማለት ወደኋላ 2 ዲጂት እንተካለን ማለት ነው። ወደኋላ 2 ዲጂት ወይ 2 አሃዝ እንስበዋለን። አስርዮሽ ነጥቡን ለመቶ ሲካፈል ማለት አስርዮሽ ነጥቡ የት ጋር ነው ያለው? 93 ላይ ያለው አስርዮሽ ነጥቡ እዚህ ጋር ነው። ስለዚህ ለመቶ ስናካፍል 1 2 እናመጣና እዚህ ጋር እናረጋታለን። ስለዚህ ይሄ ማለት ምን ይሆናል? 0.93 ሜትር ይሆናል። አያችሁ እዚህ ጋር የነበረውን አስርዮሽ ነጥብ ወደኋላ 2 እናደርገዋለን። ይሄ ማለት 0.93 ሜትር ሆነ ማለት ነው። እሺ አሁን ደግሞ 15000 ሚሊ ሜትር ነው። አሁን ይሄ ሚሊ ሜትር ወደ ምን እንደመቀየር የፈለግነው ወደ ሜትር ነው። ስለዚህ በሚሊ ሜትር እና በሜትር መካከል ያለው ዝምድና ባለፈው አይተናል። 1 ሜትር ማለት 100 ሴንቲሜትር ነው። 100 ሴንቲሜትር ማለት ደግሞ 1000 ሚሊ ሜትር ማለት። ስለዚህ 1 ሜትር ማለት 1000 ሚሊ ሜትር መሆን አይተናል። በዚህ እንጠቀማለን ይሆናል። እሺ 15000 ማለት 15000 ሲባዛ በ1 ሚሊ ሜትር ነው። 1 ሚሊ ሜትርን በ1000ኛ ምን ሜትር እንተካዋለን። 1/1000ኛ ሜትር እንተካዋለን። ስለዚህ አሁን 15000 ሲባዛ በ1000ኛ ማለት 15000 ለ1000 ማካፈል ማለት ነው። ለ1000 ማካፈል ከፈለጋችሁ 3 ዜሮችን ማጣፋት ትችላላችሁ። አለዚያ ደግሞ ለ1000 ማካፈል ማለት የነበረውን አስርዮሽ ነጥብ የነበረውን አስርዮሽ ነጥብ መጨረሻ ላይ የነበረው ባይኖርም ይሄ 15000.0 ማለት ነው። ስለዚህ ወደኋላ በ3 አሃዝ እንገፋዋለን። 1 2 3 ብለን እዚህ ጋር 15 ቀጥሎ ትመጣለች። ስለዚህ አሁን ይሄ ምን ሆናል? 15 ምን ሜትር ነው ማለት ነው። በቀላሉ ከሚሊሜትር ወደ ሜትር መቀየር እንችላለን። እንግዲህ አሁን ምንድነው ያየነው? የርዝመት መለኪያ ምድቦችን ከከፍተኛ ምድብ ወደ ዝቅተኛ ምድብ ቅድም እንዳየነው በማብዛት ከዝቅተኛ ምድብ ደግሞ ወደ ከፍተኛ ምድብ በማካፈል እንሄዳለን። እነዚህ እንግዲህ ኪሎ ሜትር፣ ሜትር፣ ሴንቲሜትር እና ሚሊሜትር ዋና ዋና የርዝመት መለኪያ ምድቦች መሆናቸውን አይተናል። ግን ከዚህ በተረፈ ሌሎች የርዝመት መለኪያ ምድቦች መካከል ላይ አሉ። ለምሳሌ በኪሎ ሜትር እና በሜትር መካከል ምን አለ? ሄክቶ ሜትር የሚባል አለ። ከሄክቶሜትር እና በሜትር መካከል ደግሞ ዴካሜትር የሚባል አለ። ዴካሜትር እንለዋለን። አሁን ስንሄድ ኪሎሜትር፣ ሄክቶሜትር፣ ዴካሜትር፣ ሜትር፣ ሜትር፣ ሴንቲሜትር እና ሚሊሜትር እንላለን እና ከላይ ወደ ታች ስንሄድ ምንድን ነው በ10 እያባዛን ነው የምንሄደው። ማለት አሁን 1 ኪሎ ሜትር ማለት 10 ሄክቶሜትር ነው። 1 ሄክቶሜትር 10 ዴካሜትር ነው። 1 ዴካሜትር 10 ሜትር ነው። 1 ሜትር 10 ሴንቲሜትር ማለት መካከላቸው ሌላ አለ፣ ዴሲሜትር አለ። በሜትር እና በሴንቲሜትር መካከል ደግሞ ዴሲሜትር አለ። ያያቻቸው ኪሎ ሜትር፣ ሄክቶሜትር፣ ዴካሜትር፣ ሜትር፣ ዴሲሜትር፣ ሴንቲሜትር፣ ሚሊሜትር አለ። አሁን እያንዳንዳቸው ወደ ታች ሲሄዱ የ10 ብዜቶች ናቸው። ወደ ላይ ለመውሰድ ለ10 እናካፍላለን። ወደ ታች ከከፍተኛ ወደ ዝቅተኛ ስንሄድ ደግሞ በ10 እናባዛለን።
እንግዲህ ብዙ ጊዜ አዘውትረን የምንጠቀምባቸው እነዚህ መጀመሪያ ያየናቸው ሲሆን እነዚህም ደግሞ እንግዲህ በሂደት የተጠቀምንባቸው በርዝመት መለኪያ ምድቦች መካከል ያሉትን ዝምድናዎች እያየን እንሄዳለን። ለማንኛውም ትምህርቱን ለማጠናከር በቀጣይ የሚሰጠው የቤት ስራ በደንብ ሰርታችሁ በሚቀጥለው ክፍለ ጊዜ ደግሞ መልሱን አብረን እናያለን። አብራችሁ ስለነበራችሁ አመሰግናለሁ። ይህን ትምህርት የበለጠ ለመከታተል የዩቲዩብ ቻናል ዘነበ ደነቀ የሚለውን ሰብስክራይብ በማድረግ የዚህ የሂሳብ ትምህርት ቤተሰብ መሆን ይቻላል። በተጨማሪ ሂሳብን ከመምህር ዘነበ ደነቀ ጋር የሚሉትን መጽሐፍት መጠቀም ይቻላል። መጽሐፍቱን በየመጽሐፍ መደብሩ ይገኛሉ። ለገሃድ አፋር መጽሐፍ መደብር 4 ኪሎ ከቅድስት ሥላሴ ዩኒቨርሲቲ ህንፃ መሬት ላይ ቤስ መጽሐፍ መደብር አለ። 4 ኪሎ ዩኒቨርሳል ቤተ መጽሐፍት ላይ ይገኛል ዩኒቨርሳል ቡክሾፕ። በተጨማሪ በየመጽሐፍት መደብሩ ታገኛላችሁ። እንግዲህ እነዚህ መጽሐፍት በመጠቀም የበለጠ ትምህርቱን ማሻሻል ይቻላል። አብራችሁ ስለነበራችሁ አመሰግናለሁ። ፓወር ፕሮብሌም ሶልቨር ቡክስ ከአስቴር ነጋ አሳታሚ። ቺርስ! ይኸውና ፓወር በየአይነቱ ለ78 ፓወር ነው ጉልበቱ፣ ለ9 ለ10 ፓወር ነው ፓወሩ፣ ለ11 ለ12 ፓወር ደረሰለት። በተማሪ አይምሮ ፓወር ተጨምሮ ሲያጠኑ ደስ ይላል፣ ሲፈተኑም ቀላል። ፓወር ምን ተስኖ ግልጥልጥ ያለ ኖት፣ በደንብ የተብራራ ጥራቱ የሚያኮራ ጠንቀቅ ያለ ስራ ከዚህ መጽሐፍ ጋር ልጆን ያገናኙት ልክ እንደተመኙት በፓወር ታግዞ ወደ ኮሌጅ ጉዞ። ፓወር ፕሮብሌም ሶልቨር ከአስቴር ነጋ አሳታሚ።